السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يا እሁድ ጁማዳ الثاني 27 1438 የተለያዩ ጉዳዮችንና ምክሮችን የተለያዩ ጉዳዮችን የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ የምናየው ባለፈው ሳምንት አንስተነው የነበረውን ጉዳይ ክፍል 2 ትምህርት ነው። ባለፈው ሳምንት ከአንድ በላይ ማግባት በዲኑ ሁክሙ ምን እንደሆነ የሚቃወሙ ሰዎች ማስረጃ ብለው የሚያቀርቧቸው ብዥታዎች እንዳሉና ምላሾቻቸው ምን እንደሚመስሉ አይተናል። በጥቅሉ ዲን አልእስላም ለሰው ልጆች የሚበጅና የሚያስፈልግን ነገር እንጂ አይደነግግም። ለሁሉም ዘመንና ለሁሉም ትውልድ የሚበጅ ሃይማኖት ነው። ጥሩ ነገር ሁሌም እንቅፋት ይኖረዋልና እስልምናን ለማጠልሸት ሰዎችን ከእስልምና ለማራቅ የገቡትን ለማስወጣትና ሌሎችም ወደ እስላም እንዳይገቡ በር ለመዝጋት የሰውም የጂንም ሸይጣኖች ጥረት ያደርጋሉ ከጥንት ጀምሮ። ሐቅና ባጥል ሁሌ እንደተጣሉ ነው። ወላኪን ሐቅ ያሸንፋል። የተለያዩ ከእስላም ጋር ግንኙነት ያላቸው ጉዳዮችን እያነሱ ውዝግብ የሚፈጥሩ አላዋቂዎችን ለማደናበር የሚሞክሩ ሰዎች አሉ። በዚህ መልኩ ብዙዎችን ያነጋገሩ ካሉ ጉዳዮች መሃል አንዱ ከአንድ በላይ ማግባትን ከአንድ በላይ ማግባትን በተመለከተ ቁርአን ወርዶ ሳለ ነቢያችን አለይሂ ሰላቱ ወሰላም ሐዲስ ተናግረው ሳለ ራሳቸው አድርገውት ሷሐቦች አድርገውት ያለፉ ከመሆኑና እስካለነበት ጊዜ ድረስ የተለያዩ ሀገር ላይ የሚገኙ የተለያዩ ዜግነት ያላቸው ሙስሊሞች የሚያደርጉት ከመሆኑ ጋር ይህን ነገር መተቸትና ተገቢ እንዳልሆነ ሴትን እንደሚበደል መናገር የእስላም ጠላቶች እስልምና ትክክል እንዳልሆነ ለማሳየት የሰሩባቸው ካሉ ነጥቦች መሃል ሴቶችን እንደበደለ ለማሳየት ከሚሞክሩባቸው ነጥቦች መሃል ይህ ይሳካላቸው ዘንድም ሚዲያዎችን ተጠቅመዋል። ሚዲያው ላይ የሰሩት ስራም በተወሰነ መልኩ ግቡን መጥቶላቸዋል። በርካታ በአላህ እናምናለን፣ በረሱል እናምናለን፣ በቁርአን እናምናለን፣ ዲን አልእስላም ሃይማኖቴ ነው የሚሉ ሰዎች ወንዶችም ሴቶችም እነሱ የሚሉት ነገር እውነት መስሏቸዋል። ከአንድ በላይ ለማግባት ያላቸው አመለካከት እጅጉን የተሳሳተ ነው። የሚነበቡ የሚታዩ የሚደመጡ ሚዲያዎች ዓለም ላይ በሙሉ እስላም ላይ ዘመቻ ከፍተዋል። የተለያዩ መንገዶችንም እየተጠቀሙ የእስልምና መጥፎ ገጽታ የሚሏቸው ነገሮችን አጉልተው ለማሳየት ጥረት ያደርጋሉ። ባለፈው እንደተጠቀሰው የነሱ አመለካከትና ግንዛቤ መጥፎ ሆኖ እንጂ እስላም ላይ መጥፎ የሚባል ነገር የለም፣ የማይበጅ የሚባል ነገር የለም። በፍትህ ከተመለከተን አርቀን ካሰበን ማን ነው ይህን የደነገገው ካለን ለምን ተደነገገ ብለን ምክንያቱን ለማወቅ ከሞከረን እስላም ውስጥ ያሉ ህግጋቶች እያንዳንዳቸው የሚበጁ የሚያስፈልጉ ያለነሱ ሁሉ በትክክል መኖር የማይቻል መሆኑን እንረዳለን። ወላኪን አይኑ የታወረ ብርሃን ማየት አይችልም። እስልምና የሰው ልጆች ጠላት እንደሆነ አድርገው መቅረጽ የሚፈልጉ አሉ። በተለይ የሴት ልጅን ክብር ለመንካት የመጣ ሐቋን ለመንጠቅ የመጣ እምነት አድርገው የሚስሉና የሚያስቡ አሉ። እነዚህ የዲን ጠላቶች ናቸው። ነገር ግን ያነጋገረን ያለው ጠላቶቻቸው በከፈቱት በር የሚገቡ ጠላቶቻቸው ያቀረቡላቸውን አስተያየት መርሐባ ብለው የሚቀበሉ ሙስሊሞች ናቸው የሚያሳዝኑት። በአላህ የሚያምን በነቢዩ አለይሂ ሰላቱ ወሰላም የሚያምን በቁርአን የሚያምን ሰው አንድ ህግ ቁርአንና ሐዲስ ላይ መደንገጉን ካወቀ ኸይር ነው ብሎ ወዶ ሊቀበል ይገባዋል።
የቁርአንና የሐዲሱን ህግ የእስላም ጠላቶች የቁርአኑ የዲኑ ጠላቶች ስላወገዙት ወይም እነሱ ስለጀመሩት በዛው ተከትለን ልናወግዝና ጥሩ አይደለም የሚል ስሜት ውስጣችን ላይ ሊኖር ይሄን ለማጥፋት ልንሞክ በቻልነው ሁሉ ልንቃወም በፍጹም አይገባም። ለምዕራባውያን በቻሉት ሁሉ ለማንቋሸሽና ሙስሊሞች እንዲጠሉት ለማድረግ ከሞከሩት ነገር አንዱ ከአንድ በላይ ማግባትን ከአንድ በላይ ማግባት የሰው ዘር እንዲበዛ ያደርጋል። እንደነሱ አስተሳሰብ ደግሞ የሰው ዘር መብዛት የኢኮኖሚና የማህበራዊ ቀውስ ያስከትላል። ይህ ደግሞ በሰላም እንዳንኖር ያደርገናል። በመሆኑም ከአንድ በላይ ማግባትን ተዋግተን ልናጠፋ ይገባናል ብለው ተነስተዋል። ሙስሊም ሴትም ደካማ ፍጡር እንደሆነች የፈለገችውን ማድረግ እንደማትችል ሐቋ በወንዶች እንደተነጠቀ የፈለገውን ያክል ሴት ማግባት ተፈቅዶለት ለሷ እንዳልተፈቀደ በዚህም እንደተበደለችና ስቃይ ውስጥ የኖረች እንደሆነ አድርገው ለማሳየት ሞክረዋል። የዲን ዕውቀት የሌላቸው የእስልምናን ምንነት ያልተረዱም ይህ የጠላቶቻቸው ሴራ እውነት መስሏቸዋል። በሐቂቃው ለሴት ልጅ ሐቋን የሰጠ ከነበረችበት በደልና ስቃይ ያወጣት እስልምና ከመሆኑ ጋር እስልምና ሐቅን ነጥቆኛል። እውነትም ምዕራባውያን እንደሚሉት ለምንድነው ለወንድ ከአንድ በላይ ተፈቅዶ ለኔ ያልተፈቀደው? ለምንድነው ሴት ልጅ እንዲህ ታድርግ እንዲህ አታድርግ የተባለው ያሉ ጥያቄ ማንሳት ጀምረዋል። እስላም የነጠቀን መብቶቻችንን እናስከበር ብለዋል። በይፋ ባንደበታቸው የሚሉ ስመ ሙስሊሞች አሉ። ልባቸው ላይ ይህ ጥያቄ በብዛት የሚመላለስባቸው ሙስሊሞችም አሉ። እስላም ሐቅሽን አንነጠቅም ሐቅሽን አስከብሯል እንጂ ነቢያችን አለይሂ ሰላቱ ሰላም ከመምጣታቸው በፊት እስከነ ህይወትሽ የሚቀብሩ ሰዎች ነበሩ። ተንኮለኛ ፍጡር ብለው የሚያምኑ ሰዎች ነበሩ። ከእባብ የበለጠች መርዘኛ የሚሉ ሰዎች ነበሩ። አረቦች ብቻ አይደለም ዓለም ላይ ያሉ ህዝቦች በሙሉ ለሴት የነበራቸው አመለካከት እጅግ በጣም መጥፎ የሚባል ነበር። ነቢያችን መተው ቁርአን ወርዶ للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون من عمل صالحا من ذكر أو أنثى فلنحيينه حياة طيبة إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم كوند كسيت ፈጥረናቸዋል። የተለያያችሁ ጎሳና ነገድ ብሔርም አድርገናቸዋል። ከእናንተ ውስጥ በላጩ አላህ የሚፈራው ነው ብሏል። ይሄን ዘንግታ የእስላም ጠላት የሆኑ ሰዎች እስላም ሐቅሽን ነክቷል፣ ሐቅሽን ማስከበር መቻል አለብሽ እያሉ ወንድና ሴት እኩል ናቸው፣ እስልምና ሴትን በድሏል የሚሉ መፈክሮችን አንስተው ጥቂት የማይባሉ ሴቶችን ልብ መስረቅ ጀምረዋል። በዚህም የውሸት ነፃነት ገደል ውስጥ ከተዋቸዋል። ጌታቸው ላይ አምፀዋል። አቅላቸውን በአግባቡ መጠቀም ትተዋል። የት እንዳሉ ዓላማቸው ምን እንደሆነ ዘንግተዋል። መብላት፣ መጠጣትና ተገላልጦ መሄድ፣ ከአጅነቢ ወንድ ጋር መላፋት፣ የፈለጉትን መናገር፣ የፈለጉትን መመልከት ሆኗል። የእስላም ጠላቶች ዓላማም ይሄው ነበር። ሴትን ከቤት ማውጣት፣ ከሐያዋ ማሯቀት፣ ሒጃቧን ልብሷን እንድትተው ማድረግ፣ ቡና ቤት ላይ፣ ገበያ ላይ፣ መንገድ ላይ ከሴት ጋር መላፋት ነው የፈለጉት። በዚህ መልኩ በቁጥጥራቸው ስር ካደረጉ በኋላ እንደ ርካሽ ዕቃ እንደፈለጉ ያደርጓታል። ከዛ በኋላ ዕቃን በርካሽ ዋጋ ገዝተው ተጠቅመው እንደሚጥሉት ጥለዋት ይሄዳሉ። ተራዋ ወደ ሆነችው ሄደውም ይህንኑ ተግባራቸውን ይፈጽማሉ። መጠቃቀሚያ መዝናኛ ሊያደርጓት ፈልገው እንጂ የሴት ልጅ ነፃነት ተሳስቧቸው አይደለም። ሴት ልጅ ነፃነት የምታገኘው ሐቋ የሚከበረው ሸሪዓው ባስቀመጠው ህግ መሰረት ስትሄድ፣ ተፈጥሯን የሚያቀው ጌታ ለሷ የሚበጀውን ነገር የሚያቀው ጌታ የደነገገውን ህግ ስትከተል ነበረ ነፃነትና ሰላም የምታገኘው። ነገር ግን በውሸት ነፃነት ተታላ በቀላሉ መውጣት ከማትችልበት ገደል ውስጥ ገብታለች። ደስታ ማለት ከወንድ እኩል ነኝ ብሎ በማመን
ከወንዶች ጋር በመፎካከር ከባል ጋር በመጨቃጨቅ እስላማዊ ሒጃብን ትቶ የፈለጉትን ልብስ በመልበስ ወዘተ መስሏታል። ወሃከዛ የተለያዩ ፊልሞችና ድራማዎችን በማዘጋጀት ዋናው ዓላማቸው የእስልምና ትልልቅ የሚባሉ መርሆችን ህጎችን መናድ ነው። በድራማና በፊልም መልኩ ጥሩ የሚባሉ እስላማዊ ስነ ምግባሮች መጥፎ እንደሆኑ ለማሳየት እስላም መጥፎ ናቸው ያላቸው ስነ ምግባሮችን ጥሩ እንደሆኑ ለማሳየት አድርገው ስራ ሰርተዋል። ከአንድ በላይ ማግባትንም በተመለከተ በፊልምና በድራማ ሳይቀር ስራ ሰርተውበታል። ሰዎች እንዲሸሹት እንዲጠሉት አድርገው አሳይተዋል። የተለያዩ ከአንድ በላይ ያገባ ሰው በደለኛ እንደሆነ፣ ቤቱ ሰላም እንደሌለ፣ ሚስቶቹ እንደሚበደሉ፣ መቼም ህይወቱ እንደማይሳካ፣ መጨረሻ ላይ ቤት ጥሎ እንደሚጠፋ አሊያ ደግሞ ታሞ የአእምሮ በሽተኞች የሚታከሙበት ሆስፒታል ላይ ገብቶ እንደሚቀር አድርገው የሚያሳዩ ፊልሞችን፣ ድራማዎችን ይሰራሉ። በዚህም ሚዲያቸው ሰው ልጆች አላህ ለሰው ልጆች ይበጃል ብሎ የደነገገውን እስልምና ልባቸው እንዲጠላ መጥፎ ስነ ምግባሮች ውስጣቸው ላይ እንዲሰርጹ የማድረግን ስራ ሰርተዋል። በዚህ የተለያየ የሚዲያ ዘመቻቸውም ተሳክቶላቸው ከአንድ በላይ ማግባትን የሚተቹ ቃላቶችን እንሰማለን። ባለፈው እንደጠቀስነው እንስሳዊነት የሚሉ አሉ። እንግዳ ሲመጣለት አንዷን ሚያድል ብለው የብልግና ንግግር በአላህ ያለማመንና ምላስን ያለመቆጣጠር ምልክት የሆኑ ንግግሮችን ሲናገሩ ይደመጣል። ይህ የእስላምን ኑር ለመግፈፍ የሚደረግ ጥረትና ለአኺራ እሳት ራስን ማዘጋጀት እንጂ ሌላ አይደለም። አላህ በደነገገው ድንጋጌ የሚያሾፍ ጀዛው ኩፍር ነው፣ አኺራ ላይ እሳት ነው። በተለያየ መልኩ ሚዲያዎች የሚለቋቸው ነገሮችን እንደዚሁ ልባችንን ከፍተን ልንሰማቸው ልንቀበላቸው አይገባም። ቴሌቪዥን፣ ዲሽ የሚነበቡ ጋዜጣዎችና መጽሔቶች እስላማዊ ስነ ምግባሮች እንዲጠፉ አዳዲስና መጥፎ የሚባሉ ባህሎች ሙስሊሞች ዘንድ እንዲለመዱ ስራ ሰርተዋል። በአግባቡ ከተጠቀምናቸው እነዚህ ነገሮች ሊጠቅሙ ይችላሉ፣ ነገር ግን ብዙ ጊዜ ይጎዳሉ። የፈጠሩትም እስልምናን ለመዋጋትም ጭምር አስበውበት ነው። በቀጥታ መጥተው ሂጃብ አትልበሺ፣ ቁርአን አትቅሪ፣ በዲኑ መሰረት አትሂዱ ቢሉ ሙስሊሞች አይሰሙም። ነገር ግን የተሳሳተውን መንገድ ጥሩ አድርገው በቴሌቪዥን መስኮት ሲያሳዩ ነፃነት እንዲህ ነው የሚገኘው ሲሉ ዕውቀትና ኢማናቸው ደካማ የሆነ ሰዎች ይታለላሉ። መጀመሪያ ጊዜ እንኳ ቢጠሉት በተደጋጋሚ ሲያዩና ሲሰሙት ይቀበሉታል። በመሆኑም እንዲህ አይነት የሸርና የተንኮል ሚዲያዎች ቤታችን ውስጥ እንዳይገቡ ማድረግ፣ የገቡም እንደሆነ የሚቻለውን ሁሉ ቁጥጥር አድርጎ ጥሩ የሚባለውን ተጠቅሞ መጥፎውን ማስወገድ ይጠበቅብናል። እነሱ እኛንና ዲናችንን የተዋጉን ባለበት መሳሪያም ልንዋጋቸው ይገባል። ሚዲያዎች መስራት ያለባቸውን ስራ ሊሰሩ፣ መልካም ስነ ምግባርን ሊያስፋፉ ከህፃንነት ጀምረው ልጆቻችን የአላህን ተባረከ ወተዓላ ጥበበኝነት የዲነል እስላምን ሙሉነት ሊያቁ ይገባቸዋል። በየጊዜው የሚነሱ ብዥታዎችን መመለስ የምንችልበትን ዕውቀት ልንቀስምበት ይገባል። ጥሩ የሚባሉ ከቁርአን ከሐዲስ ተጨምቀው የወጡ ሙሐደራዎች ሊሰጡ፣ ቁርአንና ሐዲስ ላይ የተደነገጉ ድንጋጌዎች በሙሉ ለሰው ልጅ የሚበጁ እንደሆኑ ሊነገር ይገባል። ከዚህ አንዱ ከአንድ በላይ ማግባት ነው። ከአንድ በላይ ማግባት ለምን ተደነገገ? ማን ነው የደነገገው? ጥቅሙ ምንድነው? አስፈላጊነቱስ እስኬት ነው? የሚሉ ነጥቦች ሊስተመርባቸው ሴቶቻችን ይሄን ሊያቁ ይገባል። የእውቀት ማነስም ጭምር ነው እዚህ ነገር ላይ የተሳሳተ ግንዛቤ ሊኖር የቻለው። ወደ ቀድሞ ሐላችን ከተመለሰን ሱሐቦች እንዴት ይኖሩ ነበር? ታቢዒዎች እንዴት ይኖሩ ነበር? እኔስ እንዴት ነው መኖር ያለብኝ ካለን ችግሮች ሁሉ በቀላሉ ይፈታሉ። ይህ ካልሆነ አሁን ካለው ሐል የባሰ ሁኔታ ላይ ነው የምንሆነው። ሚዲያው
በሚደመጠውና በሚነበበው ብቻ አላበቃም። ሰዎች ራሳቸው ሁሉ ሚዲያ ሆነዋል። ኢስላም ጠላት የሆኑት እስላምን ጠላሸት ለመቀባት የማያደርጉት ነገር የለም። ወላኪን ስሟ ሙስሊም የሆነ በከፊል አለባበሷም የሙስሊም አለባበስ የሚመስሉ እህቶች ከሰው ጋር በተገናኙ ቁጥር የሚያወሩት ስለ ከአንድ በላይ ማግባት ግድፈትና አስፈላጊ አለመሆን ሆኗል። ይሄ አንዱ ራሱን የቻለ ሚዲያ ነው። የዲን እስላም ጠላቶች ያሴሩትን ሴራ ያወጡትን መጥፎ ዕቅድ ማስፈጸም። ቁርአንና ሐዲስ ላይ ተፈቅዶ ተደንግጎ ሳለ እንዴት ብላ በቁርአንና በሐዲስ የምታምን ሴት መጥፎ ጎኑን ብቻ ያነሳች ትናገራለች? ለምን ሴት እህቷን ታስፈራራለች? ለምንስ አላህ ተባረከ ወተዓላ የደነገገው ነገር ጥሩ እንዳልሆነ እንድታስብ ታደርጋለች? ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ነቢይን ረሱላ ልንል ይገባል። አላህ ጌታዬ ነው፣ አምላኬ ነው፣ ከሱ ሌላ አምላክ አልወድም አልፈልግም። ሙሐመድም መልእክተኛዬ ነቢዬ ናቸው። ዲነል እስላምም ሃይማኖቴ ነው። እዚህ ውስጥ ያለውን በሙሉ እቀበላለሁ፣ ከዚህ ውጭ ያለውን በሙሉ እቃወማለሁ ልንል ይገባል። ኢዘን ወጣቱ ላይ ትውልዱ ላይ ሴት እህቶች ላይ ስራ ሊሰራ ይገባል። የዲንም የአዱንያም ችግራችን የሚቀረፈው ወደ አላህ ወደ ዲኑ ስንመለስ ነው። የግላችንም የጋራችንም ሐያት ሊስተካከል የሚችለው ወደ ዲኑ ስንመለስ ነው። ቁርአንና ሐዲስ ላይ እውቅና የተሰጠውን ነገር ልጆቻችን ቤተሰቦቻችን እንዲጠሉት ልናደርግ አይገባም። ከአንድ በላይ ማግባት መጥፎ እንደሆነ ጎጂ እንደሆነ የሚነገርበት ቤት ላይ ተወልደው ያደጉ ልጆች አቋማቸው የሚሆነው ይህ ነው። ወደፊት ከነሱ ጋር የሚገናኙ ጓደኞቻቸው የሥራ ባልደረቦቻቸውም አቋማቸው ተመሳሳይ ነው ሊሆን የሚችል። አብሮ በመቀማመጥ የሚወራረሱ ባህሪዎች አሉ። ይህ ሳይሆን ሊሆን የሚገባው ቁርአንና ሐዲስ ላይ የተደነገገ ነገር ነው፣ ጥሩ ነገር ነው። ሸርጡን ያሟላ ሰው አቅም ያለው ሰው ሊያደርገው ይገባል እንዳስፈላጊነቱ በለው ትምህርት ሊሰጡ ይገባቸዋል ሙስሊሞች። እስልምና የእስልምና ጠላቶች የዚህን ተቃራኒ ትምህርት እንደሚሰጡት ሁሉ ማለት ነው። በተለይ ወደ አኺር ዘመን እየተጠጋን ነው። ፊትናዎች እያየሉ ነው የሚሄዱት። ወደ ፊትና ተጣሪዎችም እየበዙ ነው የሚሄዱት። ወሃከዛ ከአንድ በላይ የማግባት ዓላማ ከሆኑ ነገሮች መሃል አንዱ የሴቶች መብዛት የወንዶች ማነስ ነው። ወደ አኺር ዘመን በተጠጋን ቁጥር ደግሞ ይህ ነገር እየባሰ ነው የሚሄደው። ይህን ልንረዳ አላህ በሰጠን ዐቅል በአግባቡ ልናስብበትና ልንጠቀምበት ይገባናል። አላህ ተባረከ ወተዓላ አርሐሙ ቢዒባዲሂ ሚን ኡመሃቲሂም ለባሮቹ እናት ለልጇ ከምታዝነው በላይ የሚያዝን ጌታ ነው። የሰው ልጆች ለነፍሳቸው ይበጀኛል ብለው ከሚያውቁት የበለጠ ለሰው ልጆች የሚበጀውን ነገር የሚያውቅ ጌታ ነው። ማንንም ደግሞ የማይበደል ጌታ ነው። የእስላም ጠላቶች እስላም ሴትን በደለ ሲሉ አላህ ሰውን ይበድላል እያሉ ነው። በሌላ አነጋገር ወማ ረቡከ ቢዘላሚን ሊልዐቢድ ብሎናል። ደግሞ አላህ ጌታህ ባሮቹን አይበድልም ማለት ነው። አላህን ነው የምናምነው ወይስ የዲነ እስላም ጠላቶችን ነው የምናምነው? ነው በሐቂቃው ከአንድ በላይ ማግባት ሴትን የማይበድል ሳይሆን ሴትን የሚያከብር ለሴት ልጅ የሚበጅ ማህበረሰቡ በሰላም እንዲኖር የሚያደርግ መጥፎ ስነ ምግባሮች እንዲቀሩ የሚያደርግ ህግ እንደሆነ ልባቸው ከራሳቸው ጋር ያለ በዐቅላቸው ሌሎች ያልተጫወቱባቸው ሙስሊሞች በሙሉ ያምናሉ፣ ያውቃሉ። ያስባሉ የሚባሉና አዋቂ የሚባሉ ካፊሮችም ጭምር ከአንድ በላይ ማግባት አስፈላጊ እንደሆነ ለሰው ልጅ የሚበጅ እንደሆነ ሴትን የሚያከብር ህግ እንደሆነ ያምናሉ። በዚህ ዙሪያ ምዕራባውያን የተናገሯቸው እጅግ በጣም ድንቅ የሚባሉ ንግግሮች አሉ። አብዛኞቹ እስላምን ይዋጉ እንጂ በተወሰነ መልኩ ነፃ ሆነው የሚያስቡና የሚጽፉ በርካታ የእስልምና ህግጋቶች አስፈላጊና ለሰው ልጅ ጠቃሚ እንደሆኑ የጻፉም ብዙ አሉ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ብለው ወደ እስላም ባይገቡ ማለት ነው። ቁርአንና ሐዲሱ ፈቅዷል ገፍአፍቷል ስንላቸው የማይገባቸውና የማይዋጥላቸው ሊኖሩ ይችላሉ። ነገር ግን እነሱ ያደጉ የበለጸጉ የሚሏቸው ምዕራባውያን ይህ ነገር ጥሩ ነው አሉ ሲባሉ በተወሰነ መልኩ የትን ያለሁት ብለው የሚያስቡ ሰዎች አሉ። እስቲ በተወሰነ መልኩ እስላምን ከውጭ ነው የሚያጠኑ
በአንዳንድ ተግባራቸውና ንግግራቸውን እስላምን ሁሉ የሚተቹ ምዕራባውያን አውሮፓውያን ምን አሉ የሚለውን በከፊል ስንመለከት በእስልምናችን እንድንኮራ እንድንደሰት አንዳንድ እስልምና ህግጋትን የሚቃወሙ ሰዎችም የት ነው ያለሁት እንዲሉ የሚያደርጉ ንግግሮች አሏቸው። በመሰረቱ በቁርአንና ሐዲስ መብቃቃት የግድ ይለናል። ቁርአንና ሐዲስ ላይ አንድ ነገር ከተነገረ ተጨማሪ ምንም ልንፈልግና ልንጠብቅ አይገባንም። ወላኪን ያለንበት ዘመን ላይ ቁርአንና ሐዲስን በማይረዱ ለቁርአንና ሐዲስ ብዙም ቦታ በሌላቸው ሰዎች ተፈትነናል። እነዚህ ሰዎችን ለማከም አንዳንዴ እንዲህ አይነት አካሄድ መሄድ የግድ ይለናል። ነገር ግን ቁርአንና ሐዲስን ከመጥቀስ ጋር የተነሳውን ርዕሰ ጉዳይ በቁርአንና ሐዲስ በደንብ አድርጎ ካጠናከሩና ማስረጃውን ካቀረቡ በኋላ ሊሆን ይገባዋል እንጂ ቁርአንና ሐዲስን ትተን ምዕራባውያን እንዲህ አሉ ጥሩ ቢሆን ነው ያለን እንደሆነ ሌሎች የሚያወግዙም አሉ። የነሱ መሰረታዊ ደሊል የሚባል አይደለም። ኢነማ ይህ ጉዳይ እኮ አላህ የደነገገው ነው፣ ለሰው ልጆች የሚበጅ ነው፣ ንጹህ ተፈጥሮ ያላቸው ሰዎች ሁሉ የሚቀበሉት ነው። ለዚህም ነው በመሰረቱ ካፍር የሆኑ ሰዎች ሁሉ ይህን ነገር የደገፉበት አጋጣሚ ያለው ተብሎ ደሊል ሊደረግ ይችላል። ወሀከዛ በዘመናችን ከነበሩ ዑለሞች ጥቂት የማይባሉ ታላላቅ የሱና ዑለሞችም ጭምር በአንዳንድ እንደዚህ አወዛጋቢ በሆኑ ጉዳዮች ላይ ሲጽፉ የምዕራባውያንን የካፍሮችን ሁሉ ንግግር ጽፈዋል። ሼክ እብኑ ባዝ ረሒመሁላህ ተዓላ ሴት ልጅ ከወንዶች ጋር ወጥታ ስራ መስራትን በተመለከተ ሲጽፉ በርካታ ምዕራባውያን የተናገሩትን ንግግር አስቀምጠዋል። ወሀከዛ ከአንድ በላይን ማግባት በተመለከተም የጻፉ ሰዎች ከአንድ በላይ ማግባትን በተመለከተ ምዕራባውያን የተናገሩትን ንግግር የያዘ ክታብ ጽፈው ለኢብኑ ዑሰይሚን ረሒመሁላህ ተዓላ እስኪ ክታቡን እዩልኝ ብለው ሰጥተዋቸው ውስጡ ላይ ምዕራባውያን በዚህ ዙሪያ የተናገሩት አስፈላጊ እንደሆነ የገለጹበትን ንግግር የያዘውን ክታብ ካነበቡ በኋላ መጽሐፉን አንብቤዋለሁ፣ በመጽሐፉ ውስጥም ከአንድ በላይ ማግባትን በተመለከተ ትክክለኛው አቋም የቱ ነው፣ የተሳሳተው አቋም የቱ ነው የሚለውን ዳሶበታል። በቁርአንና በሐዲስ እንደዚሁ ደግሞ በዐቅልም ጭምር ይህ ነገር ተገቢ እንደሆነ የሚያሳዩ ማስረጃዎችንም አስፍሯል። ዛኪረን ፊ ዛሊከ አቅዋል ዑለማኢ ልሙስሊሚን ወገይሪ ልሙስሊሚን ሙስሊም የሆኑና ሙስሊም ያልሆኑ አዋቂዎችንም ንግግር ጭምር አስፍሮበታል፣ ደሊል አድርጎ አቅርቦበታል። በመሰረቱ ቁርአን ሐዲስ ይበቃናል ብለን ከማመናችን ጋር ጠቃሚ ነው ብለን ካሰብን ቁርአን ሐዲስን ካስቀመጠን በኋላ እንዲህ አይነት ንግግሮችን ልናቀርብ እንችላለን። ነው ሚዲያው አላዋቂ የሆኑ ተራ ሰዎች ከአንድ በላይ ማግባትን ቅድም በተጠቀሰው መልኩ ሲወርፉ ሲተቹ አይተናል። ወላኪን ቁርአን ሐዲሱ እንዳለ ሆኖ በተወሰነ መልኩም ቢሆን የሚያስቡ ሰዎች ካፍሮች ከመሆናቸው ጋር ይህ ነገር የሚበጅ መሆኑን አስፈላጊ መሆኑን የሴትን ክብር የሚጠብቅ መሆኑን ገልጸዋል። በዚህ ዙሪያ ከተናገሩ ምዕራባውያን አዋቂዎች መሃል አንዱ ምን ይላል? መካከለኛው ምስራቅ ላይ ወይም ሙስሊሞች ሀገር ላይ የሚታወቀው ከአንድ በላይ የማግባት ህግ አስፈላጊ የሆነ ጥሩ ህግ ነው። ጥሩ ስነ ምግባሮችም ከፍ እንዲሉና እንዲስፋፉ የሚያደርግ ነው። ቤተሰብም እንዲተሳሰርና እንዲዋደድ የሚያደርግ ነው። ሴት ልጅም ትልቅ ክብርና ደስታን እንድታገኝ የሚያደርግ ነው። እንዲህ አይነቱን ደስታ ዩሮፕ ላይም አታገኘውም ብሎ ተናግሯል። ሌላ ጊዜ ላይም አውሮፓውያኖች ከአንድ በላይ የማግባትን ህግ ለምን እንደሚዋጉት አላቅም። ከአንድ በላይ ማግባት እኮ በውሸትና በኒፋቅ ከተሞላው አንድ ብቻ አግብቶ ከመኖር ይሻላል ብሎ ተናግሯል። ከአንድ በላይ አግብተው ምዕራባውያን ሲኖሩ ብዙ ጊዜ ውስጡ ላይ ውሸትና ኒፋቅ አለ፣ ማስመሰል አለ። በግልጽ ከአንድ በላይ አያግቡ እንጂ ከጀርባ ጨለማን ተገና አድርገው ከሰው አይን ተሰውረው ከቤተሰቦቻቸው ተሰውረው የሚያደርጉት ነገር አለ ማለት ነው። ሌላኛውም እንደዚሁ ሲናገርም ይላል ያለንበት ነባራዊ ሁኔታ ከአንድ በላይ ማግባት ዓለም ላይ የተሰራጨና የሚታወቅ ተግባር እንደሆነ ያሳያል።
ወደፊትም በዚሁ መልኩ ይቀጥላል። ምንም እንኳ ዘመናዊ ህጎች የተከለከለ ለማድረግ ቢሞክሩም አለ። ከዛም አስከትሎ ምን ይላል? ከአንድ በላይ ማግባት አስፈላጊ አይደለም ብሎ ማመን በተወሰነ መልኩ ከክርስትና እምነት የተወሰደ ቢሆንም እጅግ በጣም በርካታ የሆኑ ጉዳቶች አሉት። ከአንድ በላይ ማግባትን መዋጋት በተለይ ባለንበት ጊዜ የምናያቸው 3 መዘዞችን አስከትሏል። አንደኛው የብልግና ስራ ላይ መስተማራትን፣ በሁለተኛ ደረጃ ደግሞ ትዳር ያጡ ሴቶች መብዛትን፣ በሶስተኛ ደረጃ ደግሞ አባታቸው ማይታወቅ ህገወጥ የሆኑ ልጆች እንዲበዙ አድርጓል። እንግዲህ ከምስክርነት ሁሉ ጥሩ ምስክርነት ጠላት ራሱ የመሰከረው ምስክርነት ነው ይባላል። ከአንድ በላይ ማግባትን መቃወም እጅግ በጣም በርካታ ችግሮችን አስከትሏል። ብልግና እንዲስፋፋ አድርጓል። ትዳር ያጡ ሴቶች እንዲበዙ አድርጓል። ህገ ወጥ የሆኑ ወላጃቸው ማይታወቅ ሜዳ ላይ የሚጣሉ አሳዳጊ የሚያጡ ህፃናት እንዲበዙ አድርጓል። ወሀከዛ ከምዕራባውያን ሴቶች መሃል አንዷ የእድሜ ባለጸጋ የሆነች ሴት ምን ትላለች? በዘመናችን ከቤታቸው የተፈናቀሉ ሴቶች በዝተዋል፣ ችግርም ተስፋፍቷል፣ የችግራችንን መፍትሄ የሚፈልጉ ሰዎችም ጠፍተዋል። እንደ ሴትነቴ በየመንገዱ የተንከራተቱ ያሉ ሴቶችን ሳይ ውስጤ በጣም ያዝናል። ማዘኑ ደግሞ ምን ይጠቅማል? እኔ ብቻ አይደለም የሰው ልጅ በሙሉ አብሮኝ ቢያዝን ማዘኑ ብቻ መፍትሄ ሊሆን አይችልም። ሊፈይድና ሊጠቅም የሚችለው ስራ መስራት ነው። ቶማስ የሚባለው አዋቂም የዚህን ችግራችንን መፍትሄውን ነግሮናል። እነሆ መፍትሄው ወንድ ከአንድ በላይ እንዲያገባ መፍቀድ ነዋል። በዚህም ያለንበት ችግር ይቀረፋል። ሴቶች ልጆቻችን የቤት እመቤቶች ይሆናሉ። አደጋ ሁሉ ችግር ሁሉ ያለው የኢሮፕ ወንዶች አንድ ሴት ብቻ እንዲያገቡ መፍቀድ ነው። አንድ ሴት ብቻ ያግባ ብሎ መገደቡ ነው ሴቶቻችን ሴተኛ ተዳዳሪ እንዲሆኑ ከቤታቸው እንዲፈናቀሉ ያደረገው፣ የወንዶችን ሥራ ሄደው እንዲሰሩ ያደረገው። ይህ ችግርም መባባሱ የማይቀር ነው ከአንድ በላይ ማግባት እስካልተፈቀደ ድረስ። እጅግ በጣም በርካታ የሆኑ ወንዶች ህገወጥ የሆኑ ልጆች ኖረዋቸው በመጥፎ እየተጠረጠሩ ይገኛሉ። የወለዷቸው በህገወጥ የወለዷቸው ልጆችም ሸክምና ነውር ሆነዋል። ማህበረሰቡ ላይ ሸክም ሆነዋል። ከአንድ በላይ ማግባት ቢፈቀድ ያለምንም ጥርጥር እነዚህ ልጆች እናት ይኖራቸው ነበር፣ ከስቃይና ከበደልም ይድኑ ነበር፣ የእናቶቻቸውም ክብር ይጠበቅ ነበር ብላ ብዙ ካወራች በኋላ መጨረሻ ላይ ከአንድ በላይ ማግባት ያንዳንዷ ሴት የቤት እመቤት የህጋዊ ልጆች እናት እንድትሆን ያደርጋል ብላ ተናግራለች። እነሆ ችግር የሚያመጣው ከአንድ በላይ ማግባት ሳይሆን አንድ ወንድ አንድ ሴት ብቻ ያግባ በየትኛውም መልኩ ቢሆን አቅምም ቢኖረው ፍትሃዊም ቢሆን ከአንድ በላይ ማግባት አይችልም ብሎ መገደብ ችግር ያመጣ ያለው ይሄ ነው። ወላኪን ሙስሊም የሚባሉ በርካታ እህቶች የችግር መንስኤ ያደረጉ ያለው ከአንድ በላይ ማግባትን። ወሀከዛ ሌላኛውም ታዋቂ የሆነች ጸሐፊ ምን ትላለች? እኔ ወሪት ላይ እንዳነበብኩት ለጌታው ቅርብ የሆነው ሰው ጌታው ባዘዘው መሰረት የሚጓዝም ሰው ከአንድ በላይ የሚያገባ መሆኑ ተገልጾ አይቻለሁ፣ ተጠቅሶ አይቻለሁ፣ አንብቤያለሁ አለ። እንደዚሁ ደግሞ ወንጌልም ላይ ከአንድ በላይ ማግባት እርምና የተከለከለ አይደለም፣ የተወሰኑ የሃይማኖት መሪ የሆኑ ሰዎች ላይ ካልሆነ በስተቀር። በወንጌል ሕግ መሰረት ከአንድ በላይ ማግባትን የተከለከሉት የተወሰኑ የእምነት መሪነት ደረጃ ላይ ቦታ ላይ ያሉ ሰዎች ነው። ከዛ ውጪ ግን ከአንድ በላይ ማግባትን ተከልክሎ አናገኘውም። የቀድሞ የህንድ መጽሐፎችንም አንብቤያለሁ። ከአንድ በላይ ማግባትን ሲያበረታቱ ነው ያገኘሁት። እስልምናን በዚህ መወረፍና መተቸት ምንም አይነት ማስረጃ ኖሮት አይደለም፣ የሰዎችን እምነት በጉድለት አይን የሚያዩ ሰዎች የሚቀጥፉት ቅጥፈት ካልሆነ በስተቀር አለ። ነገር ግን እንዴት ብለው ነው ምዕራባውያን
ከአንድ በላይ ማግባትን የሚቃወሙት ሀገራቸው ላይ ብልግና ተስፋፍቶ ሳለ ሆን ብሎ ነገሩን የሚያጠና ሰው አንዲትን ሴት ብቻ የሚያገቡ ወንዶች ጥቂት የሆኑና የተመረጡ ንጹህ ወንዶች ካልሆኑ በስተቀር ህገወጥ የሆነን ስራ የማይሰሩ ወንዶችን ማግኘት ይከብዳል። ተደብቆ የሚያደርገው በርካታ የተሳሳተ ተግባር ይኖራል። በመሆኑም እስላማዊ ህግ የሆነው ከአንድ በላይ ማግባት ሴቶችን ከአደጋዎች ይጠብቃል። ምዕራባውያን ዘንድ ካለው ጋጠ ወጥነትም የተሻለ ስርዓት ነው። ወንዱም ካገኛትና ካማረችው ሴት ጋር እንደፈለገ ሆኖ ከዛም እሷን ትቶ ወደ ሌላዋ እየሄደ ከመኖርም ከአንድ በላይ አግብቶ ታውቆ መኖሩ የተሻለ ነው ትላለች። እንደዚሁ ጀርመን ላይ የዩኒቨርሲቲ አስተማሪ የሆነች ተመሳሳይ ሴትም የጀርመን ሴቶች የችግራቸው መፍትሄ ከአንድ በላይ ማግባትን መቀበል ነው። እኔ ስኬታማ የሆነ ወንድ 10ኛ ሚስቱ አድርጎ ቢያኖረኝ ይሻለኛል። ትክክለኛ አካሄድ የማይሄድ ወንድ ብቻዬን አግብቶ ከሚኖር። ይህም የኔ ብቻ አስተያየት ሳይሆን የጀርመን ሴቶች በሙሉ አስተያየታቸው ነው፣ በግልጽ ባያውጁም ብላ ተናግራለች። ወሃከዛ ከእንግሊዝ ሀገር ፈላስፋዎች መሃል አንዱም ሲናገር ከአንድ በላይ ማግባት ለሰው ልጆች አስፈላጊ ነው። ምክንያቱም ወንዶች በተለያዩ ጦርነቶች ያለቁ ነው። በሆነ አጋጣሚ ሀገር ቢወረር ብዙ አግብቶ ካልወለደ ወንዶች በጦርነት ካለቁ ሴቶች ብቻ ናቸው የሚቀሩት፣ ያለ ባልም ጭምር ነው የሚቀሩት። ይህኔ ደግሞ የሰው እጥረት ይከሰታል። ሁለት ህዝቦች ከተዋጉ አንዱ በቁጥር ብዙ ከሆነ ሌላኛው አነስተኛ ከሆነ የማይቀር ነው፣ ሽንፈት ይከሰታል። ቁጥራቸው ብዙ የሆኑና ከአንድ በላይ ያገቡ ሴቶቻቸው እንዲወልዱ የሚያደርጉ ሰዎች ደግሞ አንድነትና የበላይነት ኃይል ይኖራቸዋል። በቁጥር ያነሱ ሰዎችን ያሸንፋሉ ብሎ የራሱን የፍልስፍና ንግግሩን ተናግሯል። ከዚህ የምንፈልገው ለሰው ልጆች አስፈላጊ መሆኑን ከሚያሳዩ ነጥቦች መሃል አንዱን አግኝቶ ተናግሮታል። ባለንበት ጊዜ ያደጉ የሚባሉ ሀገሮች የህዝብ ብዛት ብዙም የላቸውም። በአንጻሩ ደግሞ የህዝብ ብዛት ያላቸው ሰዎች ደካሞች ናቸው የሚሉ ሊኖሩ ይችላሉ። ዋናው መሳሪያ ነው ሊሉ ይችላሉ። መሳሪያው ሰው ከሌለ ዋጋ የለውም። ወሃከዛ ሌላም የክርስትና እምነት አባት የሚባል ሰው ስለ ነቢዩ መሐመድና ስለ እምነታቸው ሲጽፍ ከአንድ በላይ ማግባት እጅግ በጣም አስፈላጊና ሰዎች ሊያደርጉት የሚገባ ነገር ነው። ወንዶች በአንዲት ሴት ብቻ መብቃቃትን ትተው ከአንድ በላይ ከሆኑ ሴቶች ጋር መኖርን በገሃድም ይሁን በምስጢር መመኘታቸው መፈለጋቸው የማይቀር ነገር ነው። በህጋዊ መንገድም ይሁን ያለ ህጋዊ መንገድ አምነውበትም ይሁን ሳያምኑበት ማሰባቸው አይቀርም። የትኛውም አቅል ያለው ሰው ደግሞ በህገወጥ መንገድ ከአንድ በላይ የሆነች ሴት ጋር ከመኖር ይልቅ በህጋዊ መንገድ ከአንድ በላይ ሴትን አግብቶ መኖር የተሻለ ነው ብሎ ያምናል። ይህኔ ደግሞ ከአንድ በላይ ማግባት ጥሩ ነው ብሎ ማመን መፍቀድ የማይቀር ጉዳይ መሆን መቻል አለበት። ምክንያቱም ለማህበራዊ ችግሮች ሰላማዊ የሆነ መፍትሄ ነው። ታማ የተቀመጠች ሴት ልትኖር ትችላለች። መውለድ የማትችል ሴት ልትኖር ትችላለች። ከባሏ ጋር መጣጣም የማትችል ሴት ልትኖር ትችላለች። በሆነ ባልሆነው የመቆጣትና ጸብን የመፍጠር ባህሪ ያለባት ሴት ልትኖር ትችላለች። እንዲህ አይነቷን ሴት ፈቶ ማባረሩ ነው ለሷ የሚበጀው ወይስ እሷን በጥላው ስራ አድርጎ የተንከባከባት በቻለው ያክል ሌላ ትዳር መስርቶ ትዳሩን መምራት ነው የሚሻለው? ምንም ጥርጥር የለም፣ ጉዳዩ ግልጽ ነው። ለመጨረሻ ላይም በአግባቡ የተጠቀምነው እንደሆነ አስፈላጊ ነገር ነው ብሎ ተናግሯል። እነሆ ይህ ምዕራባውያን ዘንድ አስተዋይ የሚባሉ አዋቂ የሚባሉ ሰዎች የተናገሩት ንግግር ሐቂቃውን ባገኙት ጊዜ ይሄን ለመናገር ይሄን ለመጻፍ ተገደዋል። ማህበረሰባቸው ለውድቀት የዳረገው ምን እንደሆነ፣ አኽላቁ እንዲበላሽ ያደረገው ምን እንደሆነ፣ ቤታቸው ሰላም እንዲያጣና እንዲበታተን ያደረገው ምን እንደሆነ ጠንቅቀው አውቀዋል። የሰው ልጆችን ንጹህ ተፈጥሮ የሚቃረን ህግ በተደነገገ ጊዜ ይህ ችግር እንደመጣባቸው አውቀዋል።
እነሆ ሙስሊም ነኝ የሚሉ አዋቂ ነኝ የሚሉ ሰዎች ከዚህ ትምህርት ሊወስዱ ይገባቸው። የምዕራባውያንን ስልጣኔ እንደወረደ ልንቀበሉ አይገባም። ውስጡ ላይ መጥፎም ጥሩም አለው። ጥሩውን ልንወስድ መጥፎውን ልንተው ይገባናል። ምንም እንኳ ቢሰለጥኑና ቢያድጉ የቤት ሰላም የላቸው፣ ማህበረሰባቸው የተረጋጋ አይደለም። ያላገቡ ብዙዎች አሉ ሜዳ ላይ የሚኖሩ፣ አግብተው ትዳራቸው የፈረሰ እጅግ በጣም ብዙዎች አሉ። በትዳር የሚኖሩ ራሱ ትዳር ሳይሆን እስር ቤት ውስጥ የሚኖሩ ሰዎች አሉ። ዲናችንን ልናቅ ለዲናችን ልንኮራ ይገባናል። ምዕራባውያን የቀመሙ የሚያመጧቸው መፈክሮች ሊሸነግሉና ሊያታሉን አይገባም። አላህ ለኛ ከወላጆቻችን በላይ የሚያዝን ጌታ ነው። አይደለም በሱ የሚያምን ለሱ የሚሰግድን ቀርቶ ማንኛውንም ፍጡር የማይበድል ጌታ ነው። ለዛ አስተሳሰባችን ይስተካከል። አልሐምዱሊላህ ከአንድ በላይ ማግባትን መጥላትና ተገቢ አይደለም ብሎ ማመኑ ሙሉ በሙሉ ሁሉም ሙስሊሞችን ያጠቃ ችግር ነው ማለት አይደለም። ብዙ እህቶችና እናቶች ይህ አላህ የደነገገው እስከሆነ ድረስ ጥሩ ነው ብለው የሚያምኑ እንዲደረግ የሚገፋፉ አልፎ ሁሉ ለባላቸው ሁለተኛና ሶስተኛ አጭተው የሚድሩም ጭምራል። የተለያየ ሀገር ላይ የተለያየ ዘመን ላይ ገጠርም ከተማም ላይ እንዲህ ነገር አለ። አልሐምዱሊላህ ብላል። ምንም እንኳ የእስላም ጠላቶች ዘመቻ ቢዘምቱ ሁሉን አላጠቁም። ሸሩ እንዳለው ሁሉ ኸይሩም አለ። መጥፎው ጎን እንደተነገረው ሁሉ ሰዎች ይጠነቀቁ ዘንድ ጥሩም መነገር አለበት። እንዲህም አለ እንዴ ብለው ራሳቸውን መፈተሽ ይጀምሩ ዘንድ፣ የጥሩዎችን አርአያ ይከተሉ ዘንድ። ከአንድ በላይ ማግባት ጥሩ ነው ብሎ ማመን ብቻ ሳይሆን አብረው ተጋግዘው የሚኖሩ የሚመካከሩ ከአንድ እናት ከተወለዱ እህቶች የበለጠ ተደጋግፈው የሚኖሩ አሉ። ዋናውና ትልቁ ፍትህ መኖር ነው። ሴት እህትም ይህ ነገር የሚበጅ ቢሆን ነው አላህ የደነገገው፣ ለሙስሊም እህቴም መልካም ነው ብላ ማመኑ ነው። ይሄን አምነው ተቀበለው የአንድ ባል ምስቶች የሆኑ ነገር ግን ከአንድ እናትና ከአንድ አባት የተወለዱ እህታማሞች የሚመስሉ በርካታ እህቶች አሉ፣ ሀገራችንም ላይ ሌላም ሀገራት ላይ ማለት ነው። በመሃላቸው ምንም አይነት መቃቃርና መነቋቋር ሳይገኝ አንዷ ሌላኛዋን ስትረዳና ስታገዝ፣ ልጆቻቸውን አብረው ሲያሳድጉ፣ ገበያ አብረው ሲሄዱ፣ ባላቸው በሆነ ምክንያት ከሀገር ከወጣ ወይም መንገድ ከሄደ አብረው የሚያድሩ እህቶች አሉ። እንዲህ አይነቶችን እህቶች አርአያ ልታደርጊ ምዕራባውያንና በእነሱ የተታለሉ ሰዎች ልብሽ ላይ የፈጠሩትን መጥፎ አመለካከት ነቅለሽ ልታወጪ ይገባል። በዚህ ዙሪያ ከሙስሊም እናቶች መሃል አንዷ ሲያወሩ ምን ይላሉ? ከአንድ በላይ ማግባት ከማንም በላይ ጠቀሜታው ለሴት ልጅ ነው። የእስልምና የሚያኮራ ህግም ነው። በርካታ ወንዶች በአንዲት ሴት ብቻ ተብቃቅተው መኖር ሊከብዳቸው ይችላል። ታዲያ አላህን የሚፈራ ወንድ ምን ማድረግ ነው የሚኖርበት? አግብቶ ዝሙት የሰራ ሰው በሸሪዓው መሰረት ተወግሮ መገደል አለበት። አላህ ደግሞ ተባረከ ወተዓላ አዛኝ ነው። በሕክማው በጥበቡ ከአንድ በላይ ማግባትን ፈቅዷል። ለወንዱ ተፈቀደ እንበል እንጂ ጥቅሙ ለሴት ልጅ ነው፣ ለአንቺም ለእህትሽም ጭምር ነው። ባል ያጡ በርካታ ሴቶች ችግራቸው ሊያሳስበን ይገባል። የእነሱን ችግር ለመፍታት ነው አዋቂና ጥበበኛ የሆነው ጌታ አላህ ተባረከ ወተዓላ ይህን ህግ የደነገገው። ይህ እንዳለ ሆኖ ሴት ልጅ ሐይድ ላይ ልትሆን ትችላለች፣ ልትወልድና የወሊድ ደም ላይ ልትሆን ትችላለች። በእንዲህ አይነቱ አጋጣሚ ላይ ከላይ የተጠቀሱ አይነት ወንዶች አላህን የሚያስቆጣ ስራ ላይ ዝሙት ላይ መውደቃቸው ነው የሚሻለው ወይስ በሐላልና አላህ በፈቀደው መንገድ ተፈጥሯዊ ፍላጎታቸውን ማግኘትና ማሳካታቸው ነው የሚሻለው? ነው ያገቡ እህቶች ጥያቄ ልጠይቃቸው ፈልጋለሁ። የሚሻለው ባልሽ ጧሃራ ላይ ሆኖ
ውዱእ ላይ ሆኖ ከሙስሊም እህትሽ ቤት መመለሱ ነው የሚሻለው ወይስ ሐራም ሰርቶ ራሱን አርክሶ መመለሱ ነው የሚሻለው ብላ። ጥያቄው ግልጽ ነው፣ መልሱም ግልጽ ነው። ይሄ ባለንበት ጊዜ የምናየው ትልቅ ችግር ነው። ባሏ ቤት ውስጥ ከዙሪያው 4-5 ሴቶች ከበውት ይቀመጣሉ። ሁሉም አጅነቢ ናቸው። ከነሱ ጋር ይበላል፣ ይቀልዳል፣ ይጫወታል። አልፎ ሁሉ መጎራረስ ሁሉ ሊኖር ይችላል። ሚስት በሆነ ጉዳይ ልትሳፈር ትችላለች ወይም ስራ ልትሄድ ትችላለች። እነዚህ ሴቶች ባሏን እንደ ባል ይካድሙታል። ምናልባትም ሁሉም ተንጠባጥበው ሊወጡ ይችላሉ። አንድ ብቻ ትቀራለች። ማታ ላይ በር ዘግቶ ከአንድ አጅነቢ ሴት ጋር ያድራል። የመኪና በሮችን ዘጋግቶ ከአጅነቢ ሴት ጋር ሽር ይሄዳል። ልባይን ሁሉ ያውቃል። ይህን ሸሪዓ የሚቃወመውን ተግባር ከማድረግም አልፎ አብረው እንደሚተኙ ሁሉ ልባ ያውቃል። ምንም አይመስላትም። ወላኪን ከነዚህ መሃል አንዷን ወይም ሌላን ሴት ኒካህ አስሮ ማግባት ቢፈልግ የቤቱ ዕቃ ይሰባበራል፣ መብራቱ ይወድቃል፣ እሳት ሁሉ ሊነሳ ይችላል፣ ፊቱ ላይ ሁሉ ብርጭቆ ይወረወራል። አቅላችን የት ነው ያለው? ለምን በአቅላችን አናስብም? ከግልና ከአዱንያዊ ጥቅማችን ይልቅ አኺራችን ለምን አያሳስበንም? በሐራሙ እንደፈለገ ከሴት ጋር ሲጨማለቅ ምንም የማይመስላቸው በሐላል ሲሆንና የሐላል በር ሲንኳኳ ግን ያዙኝ ልቀቁኝ የሚሉ አሉ። አላህን ፍሬት ይሆይ እነሆ መንገዱ ሁለት ብቻ ነው፣ ሐራም ወይም ሐላል ነው። አላህን ፈርቶ ራሱን ተቆጣጥሮ በአንዲት ሴት ተብቃቅቶ የሚኖር ብዙ ወንድ አለ። ሁሉንም አላህ ሲፈጥረው የተለያየ ጠቢዓና ኺልቃ እንዲኖረው አድርጎ ፈጥሯልና በአንዲት ሴት ማይብቃቃል፣ በሁለትም ማይብቃቃ ሊኖር ይችላል። እነሆ መንገዱ ሁለት ብቻ ነው። ወይም በሐላል ሄዶ የሚፈልገውን ነገር ማግኘት ነው፣ ካልሆነ ሐራም። የሐላሉን በር እንዲዘጋ ካደረግሽ የሐራሙን በር አንቺ ነሽ የከፈሽው። ያገባ እንደሆነ ፍታ፣ ካልሆነ እኔን ወደ ቤቴ መልሰኝ፣ እንዲህ አደርጋለሁ፣ ልጅህን አታገኘውም የሚባሉ ነገሮች አሉ። በአቅላችን እያሰበን እንዳይደለ የሚያሳዩ ማለት ነው። በዚህም ያተረፈች ይመስላታል። ነገር ግን የተጎዳችው ራሷ ናት፣ የከሰረችው እሷ ናት። አንድ ከጌታዋ በመጋጨቷ፣ ሁለተኛ ትዳሯን በማበላሸቷ። በእንዲህ አይነቱ መጥፎ ስነ ምግባሯና አካሄዷ ባል ቢፈታት የበለጠ የምትጎዳ እሷ ናት። እነሆ እስልምና ልባችን ውስጥ ሊገባ ይገባል። ዱንያ ላይ እስከ መቼ እንደምንኖር ልናቅና ለአኺራችን ስንቅ ልንሰንቅ ጓዛችንን ልንጠቀለል ይገባናል። ለሌሎች ልናስብ ልንተዛዘን ይገባናል። ከምንም በላይ እኔ ማን ነኝ ልንል ይገባናል። ሙስሊም ነኝ። ሙስሊም ደግሞ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ብሎ ለምን እንዲሆነ ሊል አይገባው። ሙስሊም አንድ ነገር አላህ ከደነገገው አቀል ሸይ ውስጣችን ይመንበት ተገቢ ነው። አስፈላጊና ጠቃሚ ቢሆን ነው አላህ የደነገገው እንበል። ከዛ በኋላ ራስን ለማሳመን የተቸገሩ እህቶችን ለመርዳት ጥረት ይደረጋል። መሰረታዊ ዋናው ጉዳይ ይህ ነገር አስፈላጊ ነው ተገቢ ነው ብሎ ማመን ነው። ይህ ደረጃ ላይ የወጡ እህቶች ወደ ሁለተኛው ደረጃ ለመውጣት ነፍሳቸውን ይታገሉ። የምታውቂያቸው ብዙ እህቶች ይኖራሉ፣ ባላቸው የሞተ አልያ የተፋቱ አልያ ሳያገቡ እድሜያቸው የገፋ። ለነዚህ ማሰብና መጨነቅ ነፍስያን አሸንፎ ለማድረግ መሞከር ሁለተኛው ደረጃ ነው። ወደ ሶስተኛው ደረጃ ደግሞ ለመውጣት መሞከር ሌላ ራሱን የቻለ የሚያኮራ አላህን የሚያስደስት ተግባር ነው። ይሄን ነገር የሚቃወሙ ሰዎችን ተገቢ እንዳልሆነ ለማሳመን መሞከር፣ በተግባር ሰርቶ ማሳየት፣ ጥሩነቱን መንገር ማለት ነው። የእስላም ጠላቶች ኩፍርን ይዘው ባጥልን ይዘው አላህ የሚጠላውን ነገር ይዘው በይፋ ወደ ጥመታቸው ወደ ስህተታቸው እየሰበኩ ቁርአን ላይ የተነገረ ሐዲስ ላይ የተነገረ አስፈላጊ ተብሎ የታመነበት በል ምዕራባውያን ራሳቸው ጥሩ ነው መሆን ያለበት ነው አልፎ ሁሉ ከምዕራባውያን ጸሐፊዎች ማለት አንዷ ምን ብላለች? የአሜሪካ ሴቶች እንደው በእውቀታቸው እንዲህ አይነት ህግ ባይኖር ራሱ ተፈላስፈው እንዲህ አይነት ህግ መፍጠር ይኖርባቸው ነበር። ከአንድ በላይ ማግባት አስፈላጊ ከመሆኑ አንፃር ባይታወቅ ባይለመድ ራሱ ሴቶች እንዲህ አይነት ህግ ሊፈጥሩ ይገባቸው ነበር ብላ እስከ መናገር ደርሳለች።
ለሴት ልጅ አስፈላጊ ነው ጠቃሚ ነው ብለው ምዕራባውያን ያመኑበት ጉዳይ ነው። እንዴት ብለን ታዲያ ቁርአኑ ሐዲሱ ከኛ ጋር ከመሆኑ ጋር ንጹህ ፊጥራ ያላቸው ሰዎች አስፈላጊነቱን ከማመናቸው ጋር ለምን እናፍርበታለን? ለምን መጥፎ እንደሆነ አድርገን እንስላለን? መጥፎ የሆነ እኛ አስተሳሰብ ነው። አስተሳሰባችን ይስተካከል፣ ልባችን ንጹህ ይሁን። አላህ ተባረከ ወተዓላ ለሁላችንም ንጹህ ልብ ይስጠን፣ የአኺራን ፍቅር ይስጠን። هذا والله تعالى أعلم። የዛሬ ትምህርታችን በዚህ ያበቃል። ሳምንት ኢንሻአላህ ተዓላ የተቀሩ ነጥቦችን እንዳስሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።